እንግዲህ እንደምታዩት እህቶቻችንና ውድ ቤተሰቦቻችን እንደምታዩት እንግዲህ ሊያሱ እየተሰራ ተጀምሯል። ወት እያደረገ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ ቤተሰቦቻችን እንዴት ናችሁ? ተነሳ አብዱ፣ እንዴት ናችሁ? ተነሳ ወለለብህ፣ እንዴት ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እንደምን ናችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ቪዲዮ ላይክ ሼር አድርጉ። እንደምታው እንግዲህ ገበሬ ሁላ እየተነሳሳ ነው ካሁን ጀምሮ እንግዲህ አራ ና አስወጋው። እንደምታዩት ይሄ ደግሞ ናአና ነው። እኔ በርግዝና ሽታው አስጠልቶኝ እስካሁን እንዲያስጠላኝ ነው ማለት ነው። በጣም ነው የሚያስጠላኝ ሽታው ወላሂ። እና ጋጠነው ነው አሁን ማለት ነው። እንደምታዩት ፍሬው ምናምን ለእንትን ልናረገው ነው አሁን እንትን ስላለ ማለት ነው። ስለበዛና ፍሬ ስላመጣ ጋጠነዋል። ይሄንን አሁን ቅጠሉን አድርቄ ተጠቀመዋለሁ ማለት ነው። እንደምታዩት አብድረዛቅም እንግዲህ ጀምሯል ግብርና አባቱ ጋር ማለት ነው። ምን ልዘራ ነው? አይሽ መስራ ይያለሁ አልነጋገርም። ታዲያ ስራ የሚሰራ ሰው አይነጋገርም ማለት እንዴ? እጅህን እና ገበሬ እንዲመስላችሁ የቆየ ገበሬ አላወራም ብዬ ቆይ ግን አሁን ላውራችሁ። አሁን በይ خلاص አወራሁ ነው በይ። አየሽ ምን ልዘራ ነው? ሾህ እንዳታው እንጂ ወዲህ አታንታ ደግ ሆነሃል። እሰይ የስራህን ሰጠህ። አይ ጎበዝ፣ አይ ወንድ አታቡልቀስ ለምን አሪያን የማይሸተም በኋላ ነው የሚረጨው። እንደምታዩት በርበሬ ልናፈላ ነው ማለት ነው። በርበሬ ፍል ክረምት በርበሬ ልንዘራ ነው ማለት ነው። አታቡል እንጂ ምንድን ቆይ እያልካቸው የበርበሬው ሀገር አላገዶ ነው። ፍቅር የሚገለው አጃጅሎ ነው። ይቺ ዋጩ የኔ ቤት ሲሰራ ገና መሬት አሽዋድ የልሱ አቋሉ አሁን እንደምታዋት ማሻአላህ ተባረካላ። እንግዲህ አስቡታ እዚህ አንስታ እዚች ደርሳለች ማለት ነው። ታውስነትን ከንጂ አይደለም። እስኪ እውት መካው ደግሞ መካው እስኪ ቆጣጋ ዋጩ አያችሁት? ይሄን መካ ማሻአላህ ዛፉ ኧረ ምን አይነት ሰውዬ ነው ጌታዬዋ! አዎ ንክ አያችሁት? ይሄን መካ እንዴት እንደበሰለ አያችሁት? አሁን በምን አውርጄ ልብላት እኔ ነው የምላችሁ። እና ተከታተሉና ስናፈላ ዛሬ ነው የምታፈላው ማለት እንዲያፈሩ ቀስ ይሄንን ሾሁን ጥራገው እንዲያወጋ አንሳ መኪናህን በሱ አይደለም። አየህ ገበሬ ሳለህ ገበሬ ያርሳል በሰኔ ያለ ጎበዝ ነው እንጂ አባት ሰነፍ ገበሬ ያርሳል በሰኔ አባት ያስገባሽ አልገባም። እስኪ ሻላላሽ ስርዓት ያዝ ያቡልልኝ አስገብቱ ሸጋ ነው ስትላልቁ አሁን ደግሞ አልመጣም። የምልስ ነው ሰሚ ያረጋው አራ ወዲያ እንዲጎን አርግ እውልቅ እኔ ልንገርህ ሀግርህ በታይ ሀዛ ሀዲቡ ጀምረህ ሀሱ አሁን ሀጀመርክበት ድረስ ነው ሸጋው። እሱማ ለዶሮቹ ሰተር ቢል ቆይ ረሃወል ብታረግ ነው ዲህና ወላሂ
ሁላችሁ የስራ ልብሱን ቀይሮ መጥቶ ቡል ኧረ ተው ቀስ በጣም አስፈራራ ወላሂ ይሻላል እንጂ እንግዲህ እንደምታውቁት ቢያስ ልንሰራደን ነው ማለት ነው። ለበርበሬው ቢያስ መሰራት አለበት። ውሃውም ጣሃውም እንዳይጎዳው ማለት ነው። እንደምታውቁት እንጨቱ እየተቆራረጠ ነው። የማን ማን ነው ባለቤቱ? አይደል አንተማ አይደለህም። ኧረ እባክዎት ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሁላችሁ ዛሬ በባለፈው ፍል አፍልተን ነበረ የበርበሬ ፍል ማለት ነው። እና ዛሬ ያው ገፈፋው ነው እንግዲህ ገፈፋውን አብረን እንመለከታለን። ክረምት ዛሬ 4 ነው ክረምት ዛሬ 4 ነው ክረምትና ያው ክረምት 4 ብሏል፣ ግን ዝናብ አልጣለም እስካሁን። እኛም ተስፋ አንቆርጥም። እንግዲህ ዝናቡ እስከሚጥል ድረስ ፍሬው ከዚህ በላይ ፍሉ ያድጋል ብለን እንጠብቃለን። ለመተከል ይደርሳል ማለት ነው። እና ዛሬ ውዱ ባለቤቴ እንግዲህ ከቤት ነው፣ ኢጃዛ ነው። ደስ አይልም? እየተሽኮረመመ ነው ብታዩት፣ ግን ገና ነው ገና አይደለም ማለት የላመ ነው አበቃቀሉ። ወላዲያ ባለኝ እሱን አጅምሩ እሱን አታረግበትም ነበር እኮ ስስ ነው። አልፎ አልፎ ነው ዲ ዶሮቹ እየጫሩት በዛ እንግዲህ ውድ ቤተሰቦች ይሄን ይመስላል። ዲያስና አሁን ነው የምትሰራው? ኧረ ስራው እንጂ አሁን የቲማቲም እኔ የምለው ይሄ ብቻ ነው እንዴ? ግን ቲማቲሙ ሁላ አንተ የዘራኸው አልበቀለም። ይሄ እንደምታዩት ይሄ ቲማቲም ነው። ይሄ ቲማቲም ነው። ያና ደግሞ ሁለት አይነት ነው። ይሄ በርበሬው ፍል ይሄ በለው ወይም ሚጥሚጣ ይባላል። ወደዛ ያለው ደግሞ ማዲቆስ ነው። ያን ልቅ ቶሎ አድጓል። ከዚህ ያን እኮ በኋላ ነው ተዘራው። የስንት ቀን ልዩነት አለ እኮ ያን አሁን አድጓል። እዚህ እንዴት ይሄ ቶሎ ያድጋል? የዛ ነው ሚስጥሩ። አንድ የምታዩት ይሄም ጭዲ በብላዩ ተዘርቶ ነበርና አሁን ውሃ በልቶት ጤፍ የለውም። ግን ይሄ ጭዱን ወቅተው አመጡት። እብቃ አንታችሁ አልቆየ ወይ ታርጋችሁ ነው ዝናብ እንዳይገባብን ነው። እና ይኸውላችሁ ይሄንም ያህል ክምር አንድ ጣሳ ጤፍ የለውም። ለከብቶች ተብሎ ነው ዝም ብሎ ተወቅቶ የመጣው ናቸው።
እንግዲህ ውድ ቤተሰቦቼ በዚህ መልኩ ዲያሱ አበቃ ተሰርቶ እና እንግዲህ ዶሮቹ ባይጨሩት ደግሞ አላህ ይድረስለት ለፍቶ ለፍቶ ማለት ነው። እኔ ነገር ያለ ነክቷል።